ጽናት ክፍል 72 ተለቀቀ እና እንደዛ ሆንኩ እላችኋለሁ። አንድ ቀን ግን እንዳትሰበር እንዴ! ምን ችግር አለው ታዲያ? ምግብ ሰርተህ ሄደህ ቼክ አታደርግም? ነገም ትችላለህ። ምግብ ትችላለህ እንዴ መስራት? አዎ በመጠኑ። እኔም ጥሩ ተመጋቢ ነኝ። ሰኒ ማናት? ይቺ ሰኒ ቅድም ጽናትም ሰኒ ስትል ሰምቻለሁ። ሰሞኑን ሀሳብ ላይ ነው እንጂ ገና ስትገባ ታገኘን ነበር። እኔ ለምን ጨጓራዬ ይላጣል? ሚስቴ አይደለኝ እንዴ? ያገባ ጨጓራው ይላጣል? በአመትህ ፀጉሩ ይሸሻል፣ ከዛ ደም ግፊት፣ ከዛ ስኳር፣ በስተመጨረሻ ይደፋል። አረ እንደዚህ እያልክኝ ያላገባነውን ተስፋ አታስቆርጠን። የምሬን ነው። ሚስት ያገባ አለም በቃኝ ላይ ነው። አንተ ጽናቴ እንዲያሰሙ ለካ አንተ አለህ። ለካ ረስቼ ነው። አንተማ ብዙ ነገር ነው የምትናገረው። ህይወቴ ያለውን ብዙ ነገር ባስታውስ አሁን አውቆብኝ ባይሆን ስሜ እንዴት እንደዚያ አልክ? ቆይ እዚህ ቤት ቡና ምናምን የለም እንዴ? በባዶ ወዲህ ቡና ልጠጣ ነው ወይስ ከዚህ በፊት በልተህ? እኔ አልበላሁም። ስማቸውን የማልጠቅሳቸው ግን በልተዋል። እነሱን ተዋቸው። ሰሞኑን እንቅልፍ የላቸውም መሰለኝ ሲያወሩ ነው የሚያዩት። ወይዬ እያለ እንዴ ምን ሆነህ ነው? ሶፍት ልስጥህ? አንተ አለህ እኔ የለኝም። የምን ሶፍት ነው? እድል ካለህ ሀዘን አስገባና 3 ቀን ተቀመጥ። አያልቅበት በቃ። እኔ ቡና ላስፈላለሁ ብሎ ኪራ ተነሳ። ወይ ስማ አሁን ተመልከት። አሁን ዴሊቨሪ ቡና ቀድሞ ይመጣል። እነሱ ጋር እንዴት ኪችን ገብቶ አይን አይኗን ስታይ አይን አይኗን ሳያት ለምን እንደሄደ ረስቶ እኛን ሁሉ ይረሳል። እሱስ እውነትህን ነው። እኔም እያሰብኩት ነበር እያልኩ እኮ ነው ብሎ ተሳሳቁ። ሰላም ሰላም! ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ሰኒ በጣም ተናዳለች። ምሩ ውሃ አምጥታ በቃ እንጂ ተረጋጊ፣ አይደለም በብርጭቆ ከሀይቅ በጎማ አምጥተሽ ውሃ ብታጠጪኝ አያረጋጋም። ምሩ እየሳቀች አንቺ ሳቂ፣ እኔ እዚህ አረግሳለሁ። ድሮም እኮ ነግሬሽ ነበር ሀብታሙ ጥላትሽ እንደሆነ። ሀብታሙ ምን አደረገኝ? እንደ ያፈ ወረምታ ያስጠላል። የግሪ ይሻላል እንዴ? ግሪሽንማ ክብሮም አሻለች። ምሩ አሁን እኮ አይቀለድም። አለቃዬን እኮ ነው አለቃ ቦርጮ ያልኩት። የመጀመሪያ አለቃ ብለሽ አክብረሽ ቦርጭ ብለሽ አቀለሽ። እንዴት ምን ላርግ ብለሽ ነው? ስንት አመት ለፋው። እሱ ግን ቦርጩን ሀብቱም ያድጋል፣ እኔ ደመወዝ አያርግም። እና አሁን ምን አልሽ? እኔ ቆጮ ለመግዛት ገበያ ነበርኩ። ቆጮ ለማለት ቦርጮ የቸገረው እርጉዝ ያገባል አሉ እና ተባረርሽ። እኔ ምን አውቃለሁ? ሁለተኛ ፊትሽ እንዳልሆነ እና ምን ልታረጊ ነው? ቤትሽ ሸፋፍኝ እሄዳለሁ። በአደባባይ ገልጦ እንዳይሰድብሽ አለመራ እንደሱ አርጎ አማረኝ። ትልቅ ነገር ነው አለኝ። የአንቺ ታሪክ እኮ አሪፍ ኮሜዲ ፊልም ይወጣዋል። ሰኒና ቅሌቶች የሚል ነው። አሁን አንቺ እንደዚህ ብለሽ ከሳቅሽብኝ ጽናትማ ተንፈራፍራ ምሰቅብኝ። አይ ሰኒ አለች ምሩዬ። ኡፍ ማነው የሶፋ ልጅበት ያስመሰሉት? እጭ ይሄ የቅዱስ ስራ ነው እንጂ ክብሮም እና ኪራስ እንደዚህ አያደርጉም አለች። ተናዳለች። ወይ አባቴ ደወለ አለች። ሄሎ አባ እንደ አባቴ ደህና ዋልሽ ነው? ደህና አደርሽ አለች። አባ እንደዛማ አትበል እና አባቴ እንዴት ነው ያለኝ? ካወራን 2 ቀን አለፈን። እንደ አባ ቤትስ አንተን በምንም እንደማልተካ ታውቃለህ አለች። አባ ወደ አዲስ አበባ ነው
ደስተኛ ሆናለች። እንደ ኪራን ያው ግን አባቴ ናለኝ አሁን ባለኝ ነገር ሳልሳቀቅ አስተናግድሃለሁ። እሺ በቃ አባ እደውልልሃለሁ። ጽዬ አባቷ ስለመጣ አሁን ደግሞ የቤቱ ባለቤት ስለሆነች እንደባለፈው አላዘነችም። ሰንዬ አረ ምሩ እንሂድ፣ የጽናት አባት ቀድሞ ሊመጡ እኮ ነው። መጣው እግሬ ልታጠብይ እኮ ነው እንዴ? ምንድነው ሺህ ዓመት የምትፈጁ? ውይ በዛም እኮ ቤቱ ላስተዋወቅ ብዬ ነው። ይሄኔ ጽናት በደስታ ብዛት ምንም ሳትሰራ ነው የምጠብቅ። እሷ እኮ ስደነግጥና ሰፈራ በመሰላል ወጥታ ሰማይን ካልወለወልኩ ትላለች። ደግሞ ስትደሰት ለመሬት ተሳሳለ እዛው ደርቃ ነው የምትቀረው። እነግርልሻለሁ። እሺ እሺ እንሂድ አሁን። ወይዘሮ ምሩ ማለቴ ወይዘሮት ከቤት ሄደው ሰኔ ምሩ ጽዬ ለመጀመሪያ ጊዜ በጣም ደስ ብሎኛል። ሳልሳቀቅ አባቴን ልቀበለው ነው፣ ባለኝ ነገርም ላስተናግደው ነው። በጣም ደስ ስላለች ደስ ብሎናል። እንዴ ምንድነው የብቻ ማድረግ? ደስ ስላለች ደስ ብሎናል። ሰኒ ግን ምን ሆነሽ ነው? ልክ እኮ አይደለሽም ማለት በቀኝ አውሬ ብዬው በግራዋኝ። እንዴት ማለት? ኧረ ተወኝ፣ አለዘፋኝ እስክተኝ እናቴ የወርዴ ካባ እንዴ ክብር ካባ የተጎናጸፉት። እንዴ ምን ሆነሽ ነው ምሩ? ምን ሆና ነው? ከራሷ አንደበት ብትሰሙ ይሻላል። ምሩ ሰኒ የሆንሽውን ንገሪኝ። አይ በጠዋቱ አለቀን ጥራት አለቀን ሽብራሴ ሳቀች እና እኔ አልተዋረድኩኝም፣ ካባ አልደረኩኝ። እንደዚህማ ከሆነ ዘውዲም ደፍተሻል። አረ ዘውዱ ቀርቶ እኔም ብደፈኝ ይሻለኝ ነበር። አረ በስመ አብ በይ አንቺ አለች። እስኪ ተይኝ ቦርጭ ብዬ እኮ ነበር ጽናት እንደምስቅ። እውነት ሰኒ አለቃሽ አንቺ ቤት ይጾብሻል እንጂ ከሄድሽ በኋላ ይስቃል። ያ ይሳቁ። በእኔ ህይወት ታፍታቱ ምን አለባችኋል? ሰኒ ቆይ ግን ለስራ ግን እንደመጣ ነው ወደ ስራ እንሂድ። እዛኛው ስራ ላይ እንደዚህ ብትሆኝ ምን ነው የራስ ጉዳይ እንደ የሰራ የስድብ ሰውዬ ራሱ እንደ እናንተ አላሳቅም እንዴ? ቆይ እንደዛ ለማምን አነሳ። የመጀመሪያው ያለቃዋ ቦርጭ አድርጎ ጠረጴዛ መንፋቱና ሁለተኛው ደግሞ በህልሟ ስልክ ማለት። እስኪ ነገ ደግሞ ነገ በጣም ትገቢያለሽ። አረ እኔ ቁጭ ብዬ ባደር የማርፈድ እንትን። ለማንኛውም ወደ ኪችኑ በሩ ተነሱ፣ ስራ አለ ነይ በይ ብለው ገቡ። ምሩ መጣው እያለ ተስቅባቸዋል። የኪራ ጓደኛ መኪናውን አስነስቶ የጋሽን ዕቃ ይዞ ላፍ ብሏል። ቡና ሊጠጣ ነዋ። ቅዱስ የሚባል ቀልቃላ የሆነ ልጅ ይሄ እብድ የሆነ እቃው እንደያዘ ይዞት ሊሆነ አለ ኪራ። እንደው ምን ይሻላል በእናታችሁ? ሄሎ የት እቃው እንደ ጨንክ ነው ቡና የጠጣ ሄድከው እንዴ? የምን የቡና ሰዓት ነው የሚያልፍብህ? ሲጀመር ቡና እየተፈላል እንደ ቤት አለ ኪራ። እሺ በቃ ጠጣና ቶሎ ና እሺ ብሎ ቅዱስ የእብድ የሆነ ልጅ አለ ኪራ። ተባረኪ ልጄ፣ ጤናሽን ያድለሽ። ያሰብሽው የወጠንሽው ውጤት አሰበ ይሁን። እጅሽን ከቁርጥማት ያድን። የወለድሽው ልጅ ይጥቀምሽ ልጄ። እኔ ባጎደልኩት መድኃኒዓለም ይሙላልሽ። አሜን አለ ጽናት። አባቷ መረቋት። ምሩዬ ቡና እያቀራረበች ነበር ለጋሼ። እንግዲህ ጋሼ ቡናዬን ወዶታል ብዬ ነው ያፈላሁት።
እንዳንቺ ረጋ ያለ የጣፈጠ አያባ በቡና ምሩ በለጠች እንዴ? ሁሉንም እኔ ልብለጥ ማለትማ ስግብግብና ራስ ወዳድነት። ኧረ ጽናት እንዲህ አይነት ባህሪ የላትም። አዎ ልጄ እኔን አሳፍራኝ አታውቅም። ይልቅ ልጆቹን የት ቀሩ? ውስጥ ናቸው አባ። የስራ ስልክ ይዘው ነው ልጥራቸው? አይ ታያቸው። ይልቅ እኔ ስለሞቀኝ ልብስ ለምን አልቀይርም? ኪራ ነው ያስቀመጠው። ጠይቅና ላምጣ። እሺ የኔ መቤት እሺ በቃ ጋሽን አንድ ጀና አንጣ ብላ መሩዬ ተነስታ እሺ የኔ ልጅ አለ። ኪራና ናሆሜ አልጋ ላይ ሆነው እየተሳሳቁ ነው። ሳቅ አንተ ምን አለበት? አንተ ልጁ እኮ የጋሸን እቃ ይዞ ነው የጠፋው። እሺ በዚህ ቅጽበት አሁን ወዴት ሄድ? እሱማ ቡና ልጠጣ ብሎ ነው ሄደ። ወይ ናሆማ እሱ በፌርሙዝ የሚያዘርጋ የሚጠጣ ደግሞ ለምን ምን አውቃለሁ። እነሱ ለትርፍ ሳይሆን እራሳቸውን ለማስተዳደር ነው የሚሸጡት። እኔ ደግሞ ለትርፍ ለተቋቋሙ ካፌዎች ገበያ ነው። ልጅ እኮ ናቀር ነው። ይሄማ ጤነኛ አይመስለኝ። እሱ የፈለገውን ብቻ የጋሸን እቃ ናት። በሰላም ያለ ብትለኝ የጋሸን እቃ እንደው የበር መዝጊያዋን ስትል የእንጨት መሆን አቃጠቅ። ናሆሜ ኪራ ወይ አቤት። የጋሸ ልብስስ እንዴ ይዞ መጥተዋል። ናሆሜ ሳቀበት ማለት ነው። አንተ አይደል እንዴ የተቀበልከው? ለካ እኔ ነኝ። የሆነ ነገር እያወራችሁ ነበር መሰለኝ። ለማንኛውም ልብሱ የት ነው አለ ጽናት። ናሆሜ በሳቅ ሞት። ምን ያስቃል አለ ኪራ ተናዶ። ኧረ ምንም የሆነ ነገር ምግብ አጠቀ። ኧረ እስኪ በእናትህ የበላ ነው ምግብ ሽታው ይጥፋ። አጃጅ አንተ ልጅ ግን ደህና አይደለም። አዋቅስ ያ ቅዱስ ተብዬው እቃውን ሳርድ መኪናውን አስነስቶ ጣሰው። እኔ እኮ ጣሰው ስር የዘሱ ነው የመሰል። መንጣትማ ይመጣል ግን ጋሽን የሆነ ነገር በዮሽ። እሺ በቃ ነው ሳሎን ጠብቃቸዋል እንዳትቆዩ። ኪራ በጣም ደንግጧል። ኪራ ወይኔ ናው የሚቀለደብን አንተ ላናደው ነው እንደመጣ አንቺ ብትደብቂውም እኔ አውቄው ነበር። አባ ለምን ደበከኝ ታዲያ? እንደ ብዬ ልንገርሽ ልጄ ከአንቺን ጠብዬ ችዬ ዝም አልኩ። ይቅርታ አባ። እንደዛ ደሳ ይቅርታ መጠየቅ የሚገባኝ ማን ነበር? ሁሉ ነገር የኔ ቢሳካል ኖሮ አንቺም ወደ ስደት ባልሄድሽ ነበር አሉ የጽናት አባት። እንዴ አባ እንደዚህ አትበል እንጂ ጋሼ፣ እርስዎ እኔ ከማውቃቸው ሁሉ ምርጥ አባት። ለልጁ ያሉ ክብርና ፍቅር የእውነት ልጅ ሕይወት ላይ ያለው እውነት ማንኛውም ልጅ ሊመኘው የሚችለው። አዎ ጋሼ ልክ ነው። ጽናትን ስናያት ምን አይነት በስነ ስርዓት ያደገች እንደሆነች ታስታውቃል። ጋሼ ይህን እድል ያላገኘች ተገብተን ከእናቶች ጋር ያደግነን እንዳታስለቅሱ ልጆች። አባ ከዓለም ሁሉ ልዩ አባት አንተን ሀሬ ጽናት። ኦ የምጎሳ ፕሮግራም ላይ ደረስኩ መሰላለ። ቅዱስ እንዴ ምንድነው አንተ ማገዶ የምፈጀው? እቃውን እያለህ ነው? እሱን አስገብቻው ምንም። አይ እንዲሁም ነው ባይሆን ቡናው ስንተኛ? ሶስተኛ። ድሮም ነጋዴ ድሮም አውቀዋል። ከዚህ የቡና አፍቃሪ ነህ አሉጋሽ። አውጋሽ እርሶ እያረረ እሱን ነቃ ድንግጥ ያደርግ። ለቡናው እያዘንክ ባይሆን አይደለም ለቡና ለእንጀራ ራሱ አዝናለሁ አለ። ምን ስለምንበላው ነው? ያው የሀገር አይን ተሸክሞ አለማየቱ ያሳስበኛል። ማነህ አውቋበል ምሩ ለምን ለዚህ ቡና ስብ አይተፈጥሮ ትገርማለች አለጋሽ። እኛ ያላየውን ነገር ያላየነውን አውቋበድ እያልን እናገራቸዋለን። የኪራ አባት አይጋሽ እነዚህም አይገባቸውም።